እያለሁ ድረስልኝ ድረስልኝ። ኧረ እባካችሁ ዝም አትበሉ፣ ዝም አትበሉ እንጂ ተንቀሳቀሱ። የቶፊቅ የጤና መታወቅ ሶፊንና ፉፉን እንዳስደነገጣቸው ታወቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳጅ የተከበራችሁ የሰዎች እንዴት ናችሁ? ደህና ናችሁ አላችሁ ወይ? አልሐምዱሊላህ። እንግዲህ ከትናንት ወደ አንዳንድ ነገሮች እንደ ሀሳብ አስተያየትን ሰጥ ነበረ። ትናንትና ቪዲዮ ላይ ደግሞ ሞር በጣም ደስ ብሎኛል። ያው ደስ ያለኝ ነገር ምንድን ነው? እኔም ብያለሁኝ አይቡን ሲያዩት አጓቱን ጨለጡት። ደግ እንጀራ በጅሎጥ ይበላል፣ ጅሎጥ በደግ እንጀራ ይበላል ይባላል እና ተውፊቅ የሰራው ነገር አንዳንድ ደግሞ ኮሜንታተሮች የእንቅልፉ ኬንን ሳይድ ኢፌክት እንዳለው ታውቂያለሽ ወይ ምናምን የሚሉም ኮሜንታተሮች አይቻለሁ። በእኔ ቤትም አንዳንድ ሀሳብ አስተያየቶችን ሰጥታችኋለ። በነገራችን ላይ ሞር ብሰጡም የተሻለ ነው። ሳይድ ኢፌክቱ በእንደዚህ አይነት ነገር አድርጋችሁ ብታስረዱ ማለት ነው። ከትናንት ወዲያ ላይ ስናገር የነበርኩት ነገር ሶፊ መፈረም የለባትም ነበር። በትናንትና ውሳኔዋ ደግሞ አይኖ ፉፉዬን እንደ ሀሳብ አቅርቧት ለእሷም ከማሰብ አንጻር ነው ፉፉዬ የሰጠው ያንን ሀሳብ እንጂ እንደዚህ ክፋት ኑሮት አይደለም። ፉፉ አንዳንድ ደግሞ ከህይወታቸው ውጣ ከአንተ ከሶፊና ተውፊቅ ህይወት ውጣ ምናምን ስትሉ ያየዋችሁም እንዲሁም ኮሜንታተሮች አላችሁ። በነገራችን ላይ ህይወታቸውን በራሳቸው ጊዜ ራሳቸው ናቸው ያወጣጡት እንጂ ፉፉ እዛ ውስጥ አልገባም፣ ሁለታቸውም ህይወት ውስጥ አልገባም ለማለት ያክል ነው። ሲቀጥል ደግሞ የትናንትናው የሶፊ ውሳኔ እኔ በጣም ነው ደስ ያለኝ። እናንተ ብትሆኑ አታረጉትም። ብዙ ነገሮችን አሳልፈዋል እነዚህ ልጆች ብዙ ነገሮችን አሳልፈዋል። አይደለም በኢትዮጵያ ምድር ላይ በስደት ዓለም ላይ ብዙ ዋጋ ተከፋፍሎ ነው እዚህ የደረሱ አይደለ። ያም ከመሆኑ አንጻር የሶፊ ውሳኔ ትክክል ነው፣ ለእኔ በጣም ጥሩ ነው። ያው ብያቸዋለሁ፣ እስር ቤት ላይ አንድ ደቂቃ ዋጋ አለው፣ ዋጋ ያስከፍላል፣ አእምሮ ጠባሳ ያስቀምጣል ብያችሁ ነበርና እንግዲህ እንደምታዩት ተውፊቅ ያው ትንሽ የጤና መታወክ ገጥሞታል። ሁላችሁም እንግዲህ ወደ ጤናው እንዲመለስ ሙስሊሞቹም በዱዓ ክርስቲያኖቹም በጸሎታችሁ እንድታስቡት በአክብሮት እጠይቃለሁኝ። እንግዲህ ሶፊ ምንም ቢሆን ብያችኋለሁ እኮ የመጀመሪያ ሁሉ ነገሩ ልትረሱ ትችላላችሁ። የመጀመሪያ ባላችሁን አትረሱ፣ የመጀመሪያ ላይፋችሁን አትረሱ። ሴት ልጅ አንድ ጊዜ ነው የምታፈቅረው። ያ ነው ጠንካራ ናት ሴት ልጅ፣ ጎበዝ ናት ሴት ልጅ መሆን ትችላለች። ማድረግ የምትፈልገውን ነገር ማድረግ ትችላለች። ማንኛቸውም ነገር ላይ ለልጆቿ ብላ መተናነስን ትችላለች። ለባሏ ብላ መተናነስ ትችላለች። መኖር የሚባለውን ነገር ሴት ልጅ ጥንካሬዋ ከወንዶች ምንም የማይተናነስ ነው። እንደውም ሞር ከወንዶች የበለጠ ነው። ሴት ልጅ ጠንካራ ናት፣ ማድረግ ትችላለች። የሚገርማቸው ነገር ሶፊያን ነገር ነው። ለይቅርታ ደግሞ ቅርታ ማድረግ ትልቅነት ነው። በዛ ደግሞ ዋጋ ተከፍሎ ነው። እንግዲህ በሰው አማካኝነት ነው ተውፊቅን እንዳስፈታቸው ስትናገር የነበረው። እውነት ለመናገር ሞር ደግሞ ከትልቅነትም በላይ ትልቅነትሽን ያሳየሽው። ጥሩ ቤተሰብ አለው። አያችሁ፣ ቤተሰብ ራሱ በቂያችሁ ነው። እሱ ነገሮችን ያችን ጥፋት እንኳ ቢያጠፋ ቤተሰቦቹ ለእኔ ጥሩ ናቸው፣ ጥሩ ነገሮችን አበርክተውልኛል፣ ጥሩ ነገር አሳልፈናል ነው ያለችው። እንግዲህ በስተመጨረሻ ላይ ፉፉዬ መኪና እንዳቆመ ተውፊቅ ዛሬ ወደ ሆስፒታል እንደሚገባ ነው የምናውቀው። እንግዲህ ሁላችሁም አሁንም ድጋሚ የምለው ያው በዱዓችሁ አትርሱት፣ በዱዓችሁ እንዳትረሱ ማለት ነው። ሌላው እንግዲህ አንዳንድ ተቀማጭ ሰማይ ቅርብ ነው ብያቸዋለሁ። ትናንትና እስር ቤት ላይ ያለውን ነገር ታውቃላችሁ። ኤንወይን ብዙዎቻችሁ ስለ እስር ቤት ምንም ነገር የማታውቁ ልትኖሩ ትችላላችሁ። ግዴታ ግን መታሰር አይጠበቅባችሁ። ብልጥ ሰው ከጎረቤቱ ይማራል፣ ራሱ ላይ እስከሚደርስበት አይጠብቅም። የተለያዩ በእስር ቤት ላይ የነበሩ ሰዎችን ወጥተው ምን ያክል አእምሯቸው ተጎድቶ የስነ ልቦና ጥቃት ደርሶባቸው በጣም ብዙዎቹን አይተናቸዋል። እና ማንም ይሁን ማንም እኔ ስለ እስር ቤት ሳወራ እኔ ታስሬ አይደለም፣ ጥቅም የለውም እኮ ታውቃላችሁ። ይታረማል ለሚባለው ነገር ምንድን ነው የሚታረሙ? የብዙ ነው። በጥፋት ላይ ጥፋት፣ በጸጸት ላይ ጸጸት ነው። አእምሮ ነው የሚታወቀው። ልክ እንደ ተውፊቅ ማለት ነው። አያችሁት እንግዲህ ተውፊቅ ያለበት ሁኔታ። እውነት ለመናገር በጣም ነው ያዘንኩት። የምር
ሌላው በዚሁ አጋጣሚ የፉፉዬ መደንገጥ የእሱ በብስጭት ውስጥ በንድድ ላንች ብዬ ነው እኔ አንዳንድ ሴቶች አንዳንድ እህቶቼ ፉአድን አሁንም ጀጅ ታደርጉታላችሁ። ከእነ ፉአድ አዲስ ሚዲያ ላይ የመጣ ሰው አድርጋችሁ ነው እንደመጣ እንዳያችሁት አድርጌ ነው የማያችሁ እኔ ለእናንተ ማለት ነው። ምክንያቱም ፉአድ አንድም ቀን ለሴት ልጅ ክብር እንደሌለው አሳውቆ አያውቅም። ራሱ ዝቅ ብሎ ሰዎችን ከፍ ብሎ እንዲታዩ ነው የሚያደርገው እና ፉፉ በጥባጭ አይደለም። በህይወት ዙሪያቸው ላይ እራሳቸው ናቸው ጉዳያቸው መፍታት የሚችሉ እነሱ ናቸው። የጉዳዩ ባለቤት እነሱ ናቸው። በእነሱ ትዳር ውስጥ ከተለያዩ እንኳ ኦልሞስት ከ1 ዓመት በላይ ሆኗቸዋል ከተለያዩ። እሷም ለብቻ እሱም ለብቻ መኖር ከጀምሩ እኛ የምናውቀው እንደዛ ነው እና ፉአድ መታችሁ የመፈረጅ መብት የላችሁም። እንደው አመል ያለባችሁ መቼም ያጣለማች ሰርቦ ነው የሚሄደው። ተሳርቦ በምንኛቸውም ነገሮች ላይ አልተሳካላችሁም። ስላልተሳካላችሁ ትናንትና መታችሁ ፉአድ ከህይወቷ ውጣ። መኖር አንድ ሰው ለምትወዱት ለምታፈቅሩት ሰው ዋጋ ትከፍላላችሁ። አይደለም ለምታፈቅሩት ቀርቶ ለወደዳችሁት ሰው የጤና መተዋወቁ በእንደዚህ ሁኔታ ላይ እንኳ ፉአድ ሲያየው ምንም ያለው ነገር የለም። በቃ ሰው የሚያግዝን ሰውን ፈልግና ቀጥታ ወደ ሐኪም ቤት እናስገባው ነው ያለው። አያችሁ አይደለም ለሴት ልጅ ለወንድ ልጅ ያለው ለወንድ ልጅ ያለው ርኅሩህነት፣ አዛኝነት፣ የዋህነት። አንዳንድ ኮሜንታተሮች ደግሞ አይቻቸዋለሁ። ፉፉዬ እኔ የዋህ እኔ ጠንካራ፣ ፉፉዬ እንደዛ አትሆን፣ አትበሳጭ፣ አትናደድ። እኔ እውነት ለመናገር የእናንተን ኮሜንት ሳይ ራሱ ሞር ስትሮንግ እየሆነ እንደሚሄድ ተስፋ አደርጋለሁ እና በዚህ ልኩ የፉፉዬ እህቶች እንጃ ቃል የለኝም እና አንዳንዴም ደግሞ እንትኖች የተባረሩ ወፎች ነበሩ። ብር ብለው መጥተው ማረፊያ ያጡ ሰዎች ነበሩ። እንደዛ ነገሮችን ሳይ ነበር። በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የማከብራችሁ፣ የማደንቃችሁ ለመልካምነታችሁ። በዚሁ አጋጣሚ ደግሞ እንደው አንዳንድ ሰዎች ብዬ ብናገር ይሻላል ማለት ነው። እስኪ ፉአድን ለመፋታት ሞክሩ፣ በራሳችሁ ነገር ላይ ሆኑ፣ ራሳችሁን ለመሆን ሞክሩ ለማለት ያክል ነው። ወዳችኋለሁኝ።